ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በተለያዩ ግንባሮች ላይ ዛሬም ተጠናክሮ የቀጠለው ወታደራዊ እንቅስቃሴ በአብይ አህመድ ወታደሮች ብሎም ደግሞ በባንዳዎች ላይ በሚወሰደው ጠንካራ እርምጃ የአማራ ፋኖ ድል እያስመዘገበ እንደቀጠለ ይፋ አድርጓል። ይህ በእንዲህ እንዳለ ዛሬ በተለያዩ ግንባሮች ላይ ተጠናክሮ በቀጠለው ከባድ ትንቅንቅ የአማራ ፋኖ በርካታ የጦር መሳሪያዎችን እንደማረከ፣ ባንዳዎችን እንደሸኘ ብሎም ደግሞ በርካታ የአብይ አህመድ ቅጥረኛ ወታደር እስከ ወዲያኛው እንደተሸኘ፣ እድለኞችም እጃቸውን እንደሰጡ፣ በርካቶቹም እንደፈረጠጡ አረጋግጠዋል። ይህንን በተመለከተ የምታዳምጡት ይዘናል። በሌላ መረጃ ደግሞ የአማራ ፋኖ በተቆጣጠራቸው ከተሞች በአጠቃላይ ህዝብን የማንቃትና የማደራጀቱ ስራ ተጠናክሮ እንደቀጠለ ከቦታው ያደረሱን መረጃ ይፋ አድርጓል። ይህንን በተመለከተም ከቦታው የደረሰን የቪዲዮ መረጃ የምትከታተሉት ይሆናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወዳደረኩት መረጃ ሳልፍ ዛሬ ታህሳስ 14 ቀን 2018 ዓ.ም በአማራ ክልል በተለያዩ ግንባሮች ላይ ተጠናክሮ የቀጠለው ወታደራዊ እንቅስቃሴ ፋኖ በሚወስደው የሽምቅና የደፈጣ እርምጃ ተጠናክሮ እንደቀጠለ ይፋ ተደርጓል። የአገዛዙ ወታደሮች የቤተ ክርስቲያን ደጃፍ ላይ ጠንካራ ምሽግ ቢሰሩም በፋኖ በተወሰደባቸው የተጠና የሽምቅና የደፈጣ እርምጃ ምሽጉ እንደተሰበረ፣ በርካቶቹም እንደተደመሰሱ በቪዲዮ የተላከልን መረጃ ይፋ አድርጓል። ምሽጉ በተሰበረበት አካባቢ በርካታ የአብይ አህመድ ወታደር እጅግ በጣም በሚያሳዝን ሁኔታ ተመተውና ረግፈው ይታያሉ። ከመርሳ በቅርብ ርቀት የሚገኘውን ጦዶት ሚካኤል የሚባል ቤተ ክርስቲያን እንደ ምሽግ በመጠቀም ሞርታርና ዲሽቃ እንዲሁም መድፍና ሌሎች ከባድ መሳሪያዎችን ተክሎ የዘፈቀደ ቶክስ በመክፈት ንጹሃንን ሲገድል ሀብት ንብረት ሲያወድም የነበረው የብልጽግናው በርካታ ቅጥረኛ ወታደር በፋኖ በተወሰደበት የተጠና የሽምቅና የደፈጣ እርምጃ ምሽጉ ተሰብሮ እጅግ በጣም በሚያስገርም ሁኔታ አይቀጡ ቅጣት እንደተቀጣ ተሰምቷል። የብልጽግናን ዕድሜ ለማራዘም እየተላላከ የሚገኘው ራሱን መከላከያ ሰራዊት ብሎ የሚጠራው የብልጽግናው ስብስብ መስጂድና ቤተ ክርስቲያንን እንደ ሁነኛ ምሽግ መጠቀም ከጀመረ ዋል ብሎ እንዳደረ የአማራ ፋኖ አመራሩ ይፋ አድርጓል። ፋኖም እነዚህ ቅዱሳን ስፍራዎችን የሚያረክሱ ጸረ ኃይሎችን፣ ጸረ ህዝብና ጸረ ሰላም ወታደሮችን የማጽዳት ኃላፊነቱን በሚገባ እየተወጣ ይገኛልም ብሏል። ጦዶት ሚካኤል ላይ የሆነው ይሄ ነው በማለትም የአማራ ፋኖ በሰጠው መግለጫ አረጋግጧል። እጅግ ጥንቃቄና ከንፋስ የቀደመ ፍጥነት የተሞላበት ነው በተባለው በዛሬው ማጥቃት መከላከያው ምሽግ አድርጎት የነበረው ቅዱስ የሃይማኖት ስፍራ ሙሉ ለሙሉ እንደጸዳ አረጋግጠዋል። የጠላት ኃይልም ሙትና ቁስለኛውን አዝረክርኮ የተረፈው ወደ መርሳ ከተማ ሸሽቶ ፈርጥጧል። አካባቢውንም የአማራ ፋኖ ሙሉ ለሙሉ ተቆጣጥሮታል። በተመሳሳይ በሌላ ግንባር ሞት አይፈሬው 206ኛ ኮር ከጠላት ጉሮሮ 27 ክላሽንኮቭ የጦር መሳሪያ እንደማረከ አረጋግጧል።
የአፋብኃ ቴዎድሮስ እዝ ሞታይ ፈሬው 206ኛ ኮር በተለያዩ ግንባሮች ባደረገው ጠንካራ የሽምቅና የደፈጣ እርምጃ በዛሬው ዕለት በተደረገ ከፍተኛ ተጋድሎ እጅግ አስደናቂ በሆነ ትንቅንቅ ከጠላት ጉሮሮ 27 ክላሽንኮቭ የጦር መሳሪያ እንደማረከ በቪዲዮና በፎቶግራፍ አስደግፎ ይፋ አድርጓል። በራሱ ፍላጎት እየተከፋፈለ ከአምበር ከተማ በመነሳት ወደ ጃማ ከተማ በማቅናት ጥቃት ለማድረስ በተንቀሳቀሰው የብርሃኑ ጁላ በርካታ ወታደር ላይ የ206ኛ ኮር 34ኛ ክፍለ ጦር ቃኝ መሐንዲስና ደጃች ተርላ ጓሉ ሻለቃ በፈጸሙት የማጥቃት ውጊያ ጠላትን ከምድር ደባልቀው 27 ክላሽንኮቭ የጦር መሳሪያ፣ በርካታ ካዝና ተተኳሽ፣ የደረት ትጥቅና ልዩ ልዩ ወታደራዊ ቁሳቁሶችን እንደማረኩ በሰጡት መግለጫ አረጋግጠዋል። ከጧቱ 3 ሰዓት አካባቢ እስከ ቀትር 6 ሰዓት በወሰደው ጠንካራ ውጊያ ጠላትን ያጋደሙት የ206ኛ ኮር አህዶች ከ45 በላይ ጠላትን የደመሰሱ ሲሆን ከ22 በላይ የጠላት ወታደር ከባድ ቁስለኛ ሆኖ ከነሙሉ ትጥቁ እንደተማረከ አረጋግጠዋል። የአረመኔው የብርሃኑ ጁላ ወታደር አድማ ብተና ሚሊሻ በታጨደበት በዚህ ጠንካራ ውጊያ ጠላትን ቀስም በመስበር አስደናቂ ጀብድ የፈጸመው 34ኛ ክፍለ ጦር ተደጋጋሚ ድል ያስመዘገበ ጠንካራ ክፍለ ጦር ሲሆን በዚህ ሰዓትም 15 የጠላት ከባድ ቁስለኞች በጫካ ውስጥ ወድቀው እንደሚገኙ ታውቋልም ብለዋል። በተመሳሳይ ጠንካራ በተባለው የሽምቅና የደፈጣ ውጊያ 206ኛ ኮር የ14ኛ ክፍለ ጦር ቃኝና መሐንዲስ ሻለቆቻችን በጋራ በመቀናጀት ከደብረ ኤልያስ ተነስቶ ማርዘነብ ከተማ ላይ በደረሰው የጠላት ወታደር ላይ በፈጸሙት ፈጣን የማጥቃት ተመሳሳይ ጠንካራ እርምጃ የአማራ ፋኖ ድል ያስመዘገበ ሲሆን የአረመኔው ሰራዊት ከፍተኛ ኪሳራ አስተናግዶ 23 አስክሬን አዝረክርኮ የተረፈው ወታደር ወደ መጣበት ፈርጥጦ እንደተመለሰ አረጋግጠዋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ታህሳስ 14 ቀን 2018 ዓ.ም የተሳካውን የደፈጣ ውጊያ በተመለከተ በላከው መግለጫ ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ የአፋሕድ ሸዋ ጠቅላይ ግዛት እዝ ታህሳስ 14 ቀን 2018 ዓ.ም የድል ዜናዎችን ከተለያየ ግንባሮች እያሰማ ቀጥሏል። ህዝቡን ሲያስጨፈጭፍ የነበረው ባንዳ የሚሊሻ ጽሕፈት ቤት ኃላፊ ተወግዷል ሲል አፋሕድ በሰጠው መግለጫ አረጋግጧል። አፋሕድ ሸዋ ጠቅላይ ግዛት እዝ ታህሳስ 14 ቀን 2018 ዓ.ም የሸዋ ጠቅላይ ግዛት እዝ ክፍለ ጦሮች በሁሉም የሸዋ ቀጠና ታሪክ በደሙ እየጻፈ ከሚገኘው የአርበኞች ፋኖ ጦር ጋር በመጣመር ከሰሞኑ ሰፊ የወረራ እንቅስቃሴ እያደረገ የሚገኘውን የአገዛዙን ጥምር ጦር በመደበኛ ውጊያና ደፈጣ በመጣል ጠላት በሰፊው አቅዶት የነበረውን የወረራና የዘርፊያ እቅድ በማዛባት እያከሸፈ ይገኛልም ብሏል። እዙ በተቆጣጠራቸው በተለያዩ ቦታዎች ላይ ገብቶ አሰሳ ለማድረግ የሞከረ ሲሆን በገባበት ሁሉ ከበባ ውስጥ መግባቱን ሲያውቅ በደረሰበት ጫና ምክንያት የገባበትን ቦታ እየለቀቀ የተረፈው የብርሃኑ ጁላ በርካታ ወታደር ወደ ነበረበት ጉድጓድ ለመመለስ ተገዷልም ብለዋል። በሸዋሮቢት አካባቢ የራሱን ህዝብ ሲያስጨፈጭፍ የነበረ ባንዳው የወቀት ወረዳ ሚሊሻ ጽሕፈት ቤት ኃላፊ አቶ መሐመድ ሰይድ በሸዋ ጠቅላይ ግዛት እዝ በጀግኖቹ ተደምስሷል ብለዋል። የኦህዴድ ብልጽግና ወታደር ወጣ ገባ በሚልባት ሸዋሮቢት ከተማ አስተዳደር ዙሪያ በሚገኙት ቀበሌዎች ከጨፍጫፊውና ዘራፊው አየር ወለድ ጋር በመሰለፍ የባንዳዎች አለቃ የነበረው የቀወት ወረዳ ሚሊሻ ጽሕፈት ቤት ኃላፊ አቶ መሐመድ ሰይድ ጥምር የጠላት ጦር ሰራዊትን እየመራ ሸዋሮቢት ዙሪያ ወዳሉ ቀበሌዎች በመግባት የራሱን ህዝብ በሜካናይዝድ ሲያስጨፈጭፍ ከከተማ እስከ ገጠር የሚገኙ ወጣቶችን ሲያሳፍን ለዓይኑ ያላማረውን ሁሉ ሲያስገርፍ አጠቃላይ መላው ሸዋሮቢትና
የአርባጉጉና የሸዋሮቢት ዙሪያ ህዝብን ሲያሰቃይ የነበረ አደገኛ ባንዳ በትላንትናው ዕለት በፓትሮል በአየር ወለድ ታጅቦ ለጠላት ስምሪት ሲሰጥ በነበረበት ተሬ ቀበሌ ልዩ ቦታው ጎላጋዲስ በተባለ ቦታ ላይ በሸዋ ጠቅላይ ግዛት እዝ አልሞ ተኳሾች ከነግብረ አበሮቹ እስከ ወዲያኛው ተሸኝቷል ብሏል። በተጨማሪም የተሳፈረበት ፒካፕ መኪና ከጥቅም ውጭ ሆናለችም ብለዋል። በዚህ ጥቃት ከፍተኛ መደናገጥና ጫና ውስጥ የገባው የጠላት ኃይል በገባበት ቦታ ሁሉ በባሽ በተሬ በመዘዞ የሚገኙ ንጹሃኖችን እንደገደለም ይፋ ተደርጓል። የንጹሃን ሀብት ንብረት ጭኖ ወስዷልም ብለዋል። ለመጫን ያልቻለውን አውድሟል፣ ሊጥ ደፍቷል ሲል እዙ በሰጠው መግለጫ አረጋግጧል። ዘረፋ መገለጫው የሆነው የብልጽግናው ጥምር ጦር የተዘጉ የንጹሃን ቤቶችን ጭምር እየሰበረ ንብረቶቻቸውን ጭኖ ወስዷልም ብሏል። ሽሮና በርበሬ ብሎም ዱቄት ዘርፏል ብሏል። በተጨማሪም የ3 ዓመት ግብር ያለ አግባብ ያገኘውን ሁሉ እስከ 100,000 የሚደርስ ክፍያ አስከፍሏልም ብለዋል። ያልከፈሉትን በከፍተኛ ማስፈራሪያና ዛቻ እንረሽናቸዋለን በማለትም ህዝቡን የስነ ልቦና ጫና ውስጥ እንዲገቡ አድርጓቸዋል። በተጨማሪም በዚህ ሳምንት ሙሉ ተማሪዎችን ከትምህርት ገበታቸው እንዲያቋርጡ አድርጓል። ሆኖም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በተለያዩ ግንባሮች ላይ በሚንቀሳቀሰው የብርሃኑ ጁላ ወታደሮች ላይ የሚወስደውን ጠንካራና የማያቋርጥ የደፈጣና የሽምቅ እርምጃ ብሎም የመካናይዝድ እርምጃውን አጠናክሮ ቀጥሏል። ክብርና ሞገስ ለትግሉ ጀግኖች ሰማዕታት፣ ድል ለአማራ ፋኖ፣ ድል ለአማራ ህዝብ። አፋሕድ ሸዋ ጠቅላይ ግዛት እዝ ታኅሳስ 14 ቀን 2018 ዓ.ም አመራሩ ከነ አጃቢዎቹ መቀንደሹን በተመለከተ በሰጡት መግለጫ ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ የአማራ ፋኖ በተቆጣጠራቸው አካባቢዎች በአጠቃላይ ህዝብን የማንቃት ብሎም ደግሞ የማደራጀት ነፃ መንግስት የመመስረት ሁኔታውን አጠናክሮ ቀጥሏል። የአማራ ፋኖ ከተቆጣጠራቸው አካባቢዎች መካከል በጮቄ ሰማይ ስር የአማራ ፋኖ ከፍተኛ አመራር የህዝብ አንቂ የሆነው ፋኖ ሀብቴ ከህዝብ ጋር ያደረገውን ንግግር በዚህ መልኩ አጋርቶናል። አያል ጊዜ ተዋዱ ተዛዛምዶ የኖረ ነው እንጂ ክርስቲያኑ ሙስሊሙ ተዋራለ ሙስሊሙ ክርስቲያኑ ጠልቶ አይደለም። እኛ በባህላችን እኔ በእድሜ በማውቀው ልክ ክርስቲያኑ ሲሰርቅ ለጎረቤት አንድ በሬ ሰጥቶ ለብቻው ድንኳን ተጥቆለት ይዘፍ ይበላል ይጠጣል፣ በራሱ ይስተናገዳል። ሙስሊሙ ሲሰርቅ በተመሳሳይ ለክርስቲያኑ አንድ በሬ ሰጥቶ በጎን ይሄ ነው እድገታችን፣ ይሄ ነው ባህላችን። ባረፋ በጥንፈቱ መስከል ቡና ተጠራርተን ዳቦ ቆሎን በተናበን በጋራ ነው። አሁን ሙስሊም ቤት ገብተን እንዳትበላ እንዲህ ነው ይላል። ክርስቲያን ቤት ገብተን እንደዚህ እንዳታደርግ አሁን የመጡት አዲስ ሃይማኖት በእኛም በእስልምናውም በክርስትናውም ካሰበ በላይ ሃይማኖት ስለዚህ በጣም እውነት ለመናገር ምን አይነት ዘመን እንደደረስን በጣም ከባድ ነው ጎበዝ። በተለይ አባቶች እኔ እንድታስተምሩ ፈልጋለሁ በደንብ። በርካታ ቤተክርስቲያኖች ተቃጥለዋል። በርካታ ቤተክርስቲያኖች ወድመዋል። መሀል አዲስ አበባ ላይ ሀገር እመራለሁ ብሎ የተቀመጠው መንግስት ባለበት መሀል ማለት ዋልድባ ገዳም ከ50 በላይ መነኩሳት እንደታረዱ አታውቁ? ከ50 በላይ መነኩሳት ማለት ሆን ተብሎ ነው። አማራ ሙስሊም በመሆን ክርስቲያን በመሆን አይደለም። አማራ የሆነ ሁሉም እየታረደ እየተገደለ ነው ያለው። ሙስሊም አልተረፈ፣ ክርስቲያኑም አልተረፈ። አማራ የሆነ ሁሉ እንዳለ ነው እየታረደ እየተገደለ በየትኛውም ቦታ ማለት ሙስሊሙ ስላልተወ ማለት ክርስቲያኑም አልተወም። በአማራነታችን ነው እየተገደልን ያለን። በአማራነታችን ነው እየተጨቆንን ያለን። ግብርናውን እንምጣና እንይ። ማዳበሪያ ኦሮሚያ ክልል ስንት እንደሚሸጥ ታውቃላችሁ? 2000 ብር በኩንታል። ከኛ 8 ሺህ ብር ምናልባት የዚህን አመት እንትን ባለፈው የነበረው 6 ሺህ ብር ነበር። አምርተን እንኳን እንትናና በኢኮኖሚ እንኳን እኛ እየጎዱን ነው ያለው። ለምን አማራ እንዲያልፍለት አይፈልግም። አማራ እንዲለወጥ አይፈልግም።
እውነት ሀገር መሪ ከሆነ እኩል መምራት ያለበት። ስለዚህ ግፍና መከራው ስለበዛብን ነው እስካሁንም የቆየነው። በእናንተ ድጋፍ በእናንተ እገዛ እዚህ ደርሰናል። ነገም እንቀጥላለን። እዚህ አካባቢ እንደሞት ያያዩዋቸው ምንድነው አርሶ አደሩ ከፋኖ ከታጠቀው አካል ይልቅ ህዝቡ ተዋጊ ነው። ባላቸው መሳሪያ ጠላትን ያስጨነቁ ብዙ ቀጠናዎች እንዳሉ ተዘዋውረ እያየን ስለሆነ ማለት ነው። ስለዚህ ቀጣይም ይሄ ስራችሁ ጠንክሮ መቀጠል መቻል አለበት። ከዚህ ከበዓሉ ጋር ተያይዞ የተባለውን ነገር ሙሉ በሙሉ መውሰድ እኛ ልንደግፋችሁ ነው የሚችል። ይሄን የተባለውን ነገር እናንተ ካላላችሁ በቀጣይ በየቤተ ክርስቲያኖቹ መጣን እናስተምራለን ለህዝብ። ይሄን ምን የማይፈጽም አካል ካለ እኛ እንደ ተቋም እናደርገው ከእናንተ አቅም በላይ የሚሆን ካለ እርምጃ እንወስዳለን። ይሄን አልከፍልም፣ ይሄን አልፈጽምም፣ ይሄን አላደርግም የሚል ጉልበተኛ ካለ እኛ ሰራዊት አሰማርተን ከጊዜያዊ መንግስት አስተዳደሮች ጋር ከእነሱ ጋር በመነጋገር የማስፈጸም ስራ እንሰራለን በጋራ ማለት ነው። ስለዚህ ቀጣይ እናንተ ሁላችሁ አሁን እየተደረገ ያለው ምንድነው? በሰሞኑ በዚህ 2-3 ቀን ውስጥ በርካታ የአርሶ አደሮቻችን መሳሪያዎች ጠላት እንግዲህ በሌሊት እየገባ እንግዲህ ልማና ዲንሳ አካባቢ ወደ 50 ምናምን አርሶ አደሮች ተቀምጠዋል፣ ተወስደዋል ትጥቃቸው ማለት ነው። ስለዚህ አንደኛ መረጃ እንትናችሁን መቀየር፣ ስልክ መደዋወል፣ እንቅስቃሴ በሚያደርግበት ሰዓት በሌሊት አሁን እንደ ድሮው ጫና አይደለም የሚመጡት። ምክንያቱም ቀን ላይማ እያያቸው ፋኖም ስለማያሳልፋቸው ከምሽቱ 7 ሰዓት በኋላ ነው እየተጓዙ እያደረጉ ያሉ። 7 ሰዓት ይነሳሉ እስከ 9 እስከ 11 ሰዓት ድረስ ተጉዘው የሚፈልጉትን ቀበሌ የሚፈልጉትን ቀጠና መውጫ በሮችን ከበባ ያደርጋሉ። ከዛ በኋላ ስትወጣ በየቤት ሁሉንም ያንቃሉ። አንደኛ በዚህ ማዕከል ውስጥ ማን አለ? ያው መቼ እንግዲህ ለሽርፍራፊ ብለው ማንነታቸውን የሸጡ የኛው ተወላጆች የኛው አካባቢ ሚሊሻ በየትኛውም ቦታ ስላሉ ማን እንዳሉ አከለቤ የመሳሪያ ያለው ያንገድ የሚያመጡ እነሱ ስለሆኑ ማለት ነው እንጂ መከላከያ ከአዲስ አበባ መጥተው ያው ይሄን አካባቢ ታውቋል። መንገዱ ቤት እንደሆነ ታውቋል። እንኳን ማን ቤት ምን እንዳለ ማለት ነው። ስለዚህ ባንዳም አለ እና አሁን ታሪክ ማውራቱ ብዙም ስለማይጠቅም ድሮ አባቶቻችን ባልቢን በወንጭፍ በጎራዴ በጋሻና በጦር ጣሊያንን ተዋግቶ ለኛ ያስረክበው። አሁን እኛ ደግሞ ምን እየሰራን ያለን? ዘመናዊ መሳሪያዎችን ታጥቀን ወጣቱ በገፍ እየታፈሰ ነው። ትናንትና እናት ጎንደር ላይ ወጣቱ ከተሰበሰበበት 10 መኪና አቅርበው እያፈሱ ጭነው ይዟቸው እናቶች እያለቀሱ መሬት እየተንከባለሉ ማለት ነው። ስለዚህ ያለን አማራጭ ምንድነው? ታግለን ቀጠናችን ነፃ መሆን ለአንድና ለመጨረሻ ጊዜ እኛ ብናልቅ እናንተን አይተዋችሁ። አማራ እስከሆነ ድረስ አማራ ባለበት አሁን ሊመስላችሁ ይችላል። እንደገባበት ይወጣው እንጂ እሱ ምናምን እኛ የተለየ እንትን ይመስል ማለት ለኛ ስሜት ኑሮን ባንደልክ ወጣን መታገል መቻል አለብን። እኛ አርቦን ጨንጨን ቸግሮን አይደለም። አስሽታሽ ብር ደሞዝ በመንግስት ራስ ስናገለግል ስንሰራ ነበር ነው መኖር እንፈልጋለን። እኛም ደካማ እናትና አባት አለን። እነሱን እግራ ያጣጣለ የታዘዘ መመረቅ እንፈልጋለን። ግን መሆን ያለበት ሰው በገባው ልክ ነው የሚታገል። የገባው ሲመጣ የተረዳው ሲመጣ በዛ ልክ መሆን መቻል አለበት። እናስተምራለን፣ እንቀሳቀሳለን። አባቶች በጸሎት ጉልበት ያለው እንዲታገል፣ ሴቶች ከዚህ በፊት የነበረው ታሪክ በውጊያው እንትን አንዱ ስንቅ አብሮ ውሃ ስንቅ ይዘው ኋላ ይዟቸው ያለ ኋላ ደጁ ነው ሴቶች በዛ ልክ እንዲያደርጉ። የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮው ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።